ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይህንን ጉድ እመቤታችንና ከመጽሐፍ ቅዱስ ማን ይበልጣል? በምንድነው? በእድሜ ነው? በመልእክታቸው ይዘት ነው? በምንድነው? ብራስ ነገር አይሰማም። በምንድነው የሚበላለጡት? በምንድነው የሚበላለጡት ይላል እንዴ? አንተ አሁን ለምሳሌ ከብሉይ ኪዳንና ከአዲስ ኪዳን ብሉይ ኪዳን እንደሚበልጥ ሁሉ ከመጽሐፍ ቅዱስና ከእመቤታችን እንግዲህ መጽሐፍ ቅዱስ ምንድነው? እኛ የምንተዳደርበት ክርስትና ህይወት የምንተዳደርበት እያነበብን መጽሐፍ ህይወታችን መንፈሳዊ ህይወታችን የምንጠቀምበት የእግዚአብሔር የሆነ ነገር የተጻፈበት ነው አይደለም እንዴ? ስለዚህ እመቤታችን ደግሞ ጌታ ያደረባት ጌታ የተወለደባት ከስጋዋ ስጋ ከነፍሷ ነፍስ የነሳ ነው። ስለዚህ ከብሉይ ኪዳን አዲስ ኪዳን እንደምታስበልጥ ሁሉ ከመጽሐፍ ቅዱስና የጌታ ቃላት ከሆነና የጌታ ማደሪያ ከሆነችው የጌታ እናት ከሆነችው ከሁለቱ ማን ይበልጣል? በምን አልኩት እኮ በምን በዚህ እንዴት ይበልጣል ብለው ይገሩኛል። አልፈልግም መመለስ አልፈለግም አይደለም። አሁን ለምሳሌ እኔና እርሱ አለን። አሁን ነገርኩህ እኮ ከብሉይ ኪዳንና አንድ ያዳምጡ። ከብሉይ ኪዳንና አዲስ ኪዳን እንደሚበልጥ ሁሉ በጌታ ማደሪያነትና በጌታ በአዳኝነት በጌታ ማደሪያነት አሁን የመጽሐፍ ቅዱስ የእግዚአብሔር ምንመራበት መጽሐፍ ቅዱስ ነው። ስለዚህ ጌታ ተወለደ፣ አዳነን፣ መድኃኒት ሆነን እያልን ምንመራበት መንግስተ ሰማያት የሚያስወስደን መንገድ ነው አይደለም እንዴ? ስለዚህ እመቤታችን ቅድስት ድንግል ማርያም ደግሞ ከሞት እንድንድን የተወለደባት የተሸከመችው የወለደችው ያጠባችው ይሄ ደግሞ ከመጽሐፍ ቅዱስ እኔ ከሁለቱ የት ይበልጣል ነው ማለት ያለው በእኛ እሺ እንዲናድርግ እኔ ጥያቄው እኮ ግልጽ ነው። ይበልጣል ብሎ ያሰቡት ማን እንደሆነ የታወቀ እኮ ይሄ ነው። ግን ወንጌል አያስፈልግም ብላችሁ የምታስቡ ሰዎች እየሰማችሁ በደንብ እየሰማችሁ ከመጽሐፍ ቅዱስና ከቅድስት ድንግል ማርያም ማን ይበልጣል? እዚህም ደርሰናል። ክብር ለኢየሱስ ይሁን። ስሙ ብቻ ስለገባኝ መመለስ አልቻልኩም፣ አላወቅኩትም። ያው መጽሐፍ ቅዱስ ግን ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ በመጽሐፍ ቅዱስ ተጽፏል። ሉቃስ ወንጌል ምዕራፍ 21 አካባቢና እኔ ስላልገባኝ እርስዎ ይመልሱልኝ እና ያስተምሩኝ፣ ለሌላ ጊዜ ሰው ሲጠይቀኝ እንድመልስ። ሶፊ አመሰግናለሁ። አይ ታውቋይ ተሙ ይመልሱ እሳቸው። ያልከኝ እኔ አላወቅኩትም፣ ጥያቄዎትም አልገባኝም፣ ልመልስለቱ አልቻልኩም። እኔ አላውቀውም እና እርስዎ ይመልሱልኝ። ሌላ ጊዜ ሰው ሲጠይቀኝ እኔም ሌላ ሰው ጠይቃለሁ። በዚህም ያለው ሰው እንዲማርበት እርስዎ ያስረዱን። እግዚአብሔር ያክብርልኝ። እኛም ይኸውልህ በኦርቶዶክስ ቤተክርስቲያን ትምህርት ማለት ነው እግዚአብሔር አምላክ ዓለምን ከፈጠረበት በእመቤታችን አድሮ ሰው የሆነበትን ጥበቡ ይደንቃል። የእግዚአብሔር ጥበብ ይመራመሩበታል። እንዴት እንዳዳነን ምን አይነት ድንቅ ጌታ እንደሆነ በቀጥታ ይመልሱልኝ። እኔ የጠየቁኝን ጥያቄ ከቅድስት ድንግል ማርያምና ከመጽሐፍ ቅዱስ ከእግዚአብሔር ቃል የቱ ይበልጣል ብለው ነው የሚያምኑት? እርስዎ መልሱን ስጡኝ። እርስዎ እኮ እየመለስኩልህ እኮ ነው። ይመልሱ እሳቸው። እኮ እየመለስኩልህ እኮ ነው። የቱን በቀጥታ መልሱልኝና ከዛ አብራሩ። እየመለስኩልህ እኮ ነው ሶፎንያስ። እኮ የቱ ይበልጣል ከቅድስት ድንግል ማርያምና ከመጽሐፍ ቅዱስ? እመቤታችን ቅድስት ድንግል ማርያም ትበልጣለች። ከመጽሐፍ ቅዱስ? አዎ። እሺ ቪዲዮ ክፈቱና ንገሩኝ እስቲ አብራሩት። እኔ አሁን እዛ ቦታ እየገባሁ ስለሆንኩኝ ያው ችግር የለውም አብሩት ይሰማል። ስለዚህ ከመጽሐፍ ቅዱስና ከቅድስት ድንግል ማርያም ማን ነው የሚበልጠው? እመቤታችን ቅድስት ድንግል ማርያም። ከየት ነው ይሄን ያወቁት? ከየት ነው ያወቁት? መጽሐፋዊ ጥበብ ነው። መጽሐፍ ቅዱስ በመንፈስ እኮ ነው የምንሄደው አይደል? በመንፈስ ትጓዝ ከሆነ እመቤታችን ጌታን የወለደች ከሆነ የጌታ ማደሪያ ከሆነ ያሬዳውያን ተሙ መቀጠል ትችላለህ። በመንፈስ ነው የምንራመደው። ዝም ብሎ ሰዎች እንዳንመስል መጽሐፍ ቅዱስን ይዘን በመንፈስ ነው የምንሄደው። ክብር ለኢየሱስ ይሁን። ገና ብዙ እንሰማለን። ይሄ ምን አይነት መንፈስ እንደሆነ ግን ይጣራ። እንደዚህ መጽሐፍ ላይ የሌለውን ታይቶም ተሰምቶም የማይታወቅ ነገር እንድናገሩ እያደረገ ያለ መንፈስ ምን እንደሆነ ግን ይጣራ። በኢየሱስ ክርስቶስ ስም ክብር ለኢየሱስ ይሁን። ኢየሱስ ያድናል። ዋው የሚገርም እውቀት! አቤት ሰው ሰራሽ ትምህርት! ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። እዚህ ቲክቶክ ላይ የሚወራው ምናምን ተቀብለ እንዲህ አይባልም ምናምን የምትሉ ሰዎች እየሰማችሁ ነው አይደል? መሬት ላይ ያለው እውነታው ይሄ ነው። ምንም ማድረግ አይቻልም።
ኢየሱስ ግን ብቻውን ያድናል። ኑ ወደ ኢየሱስ። ቅዱሱን ቃል ገልጠን እናንበብ። አፈ ታሪክና ተረት እያወራን በመንፈስ ነው የምንሄደው። ከክርስቶስ መንፈስ ውጪ በእኛ ህይወት ላይ ሊሰራ የሚፈልግ በኢየሱስ ስም የተነሳ ይሁን፣ የተጠረገ ይሁን። ኢየሱስ ብቻውን ያድናል። እና ነገረ ድነትን በተመለከተ በክርስቶስ ኢየሱስ አምኖ መዳንን መጽሐፍ ቅዱስ ብቻ በሚያስተምረው አይደለም ኦርቶዶክስ የምታስተምረው። ጥፍር አስረህ እኮ 22 ትውልድ ይድንልሃል እኮ ብላ የምትል ቤተክርስቲያን ነች። የሰው እግር ጥፍር ቁራጭ ማለት ነው። ካን ኢማጂን የኦርቶዶክስ ህዝብ ስንት ነው? እኔ እንኳን የዛሬ 10 ምናምን ነገር ዓመት ከሀገሬ ስወጣ ወደ 40 ምናምን ነገር ሚሊዮን አካባቢ ነበር። አሁን ከ60 እስከ 70 ሊሆን ይችላል። አይደል ነው በህዝቡ ቁጥር እየጨመረ ስለመጣ ማለት ነው። ቀንሶም ሊሆን ይችላል፣ ጨምሮም ሊሆን ይችላል። እኔ ግን እስከሚገባኝ ይጨምራል ህዝቡ ማለት ነው። እና አሁን የዘርአ ብሩክን ጥፍር ስንት ሰው ነው የሚያስራው? ብራዘር በስንት ዓመት ውስጥ የተቆረጠ የጥፍር ቁራጭ ነው። ነውር እኮ ነው ወንድሞች እናቶች። ክርስቶስ ለሞተለት በስላሴ መልክና አምሳል ለተፈጠረ ሰው ይሄንን ጥፍር እሰርና ጸጉር አስረህ ያን ሰውዬ ከሰውነቱ ላይ የተላጨውን ጸጉር እሱን አስረህ 22 ትውልድ ይማራል ብሎ የሚል መጽሐፍ አታስታውጣለህ? ወግድ ነው ማለት ያለብህ። ወግድ እኔ የስላሴ ባሪያማ እንደዚህ አይነት ቆሻሻ ነገር አልቀበልም ብለህ ነው ማመጽ ያለብህ። በሐሰት ትምህርት ላይ አመጽ። እኛ ጋር እንደዚህ አይነት ነገር ቢታ ስርዓትን ያዝ ፓስተር ነው የሚለው። ስርዓታችሁን ያዙ ነው የምንላቸው። እንዲህ አይነት መግማማት የለም እኛ ጋር ብራዘር። አዳኙ እግዚአብሔር ነው። በቃ እግዚአብሔር ሰዎችን ለማዳን የመጣበትን ርቀት ይኸው፣ ሰው የሆነበትን ሚስጥር ይዩት። ክርስቶስ ለሰው ልጆች በደልና ኃጢአት ስጋው የተተለተለበትን ያ ፍቅር ተረስቶ ዛሬ ጥፍር ያድናል ተብላችሁ እንደዚህ የተጻፈ ሲሰበክ ቤተክርስቲያን አታስተምርም አትበሉ። አስተምር ቆንጆ መልእክት እምቢ ማለት መቻል አለባችሁ። ከመጽሐፍ ቅዱስ ውጪ ያለ ትምህርት ምንም አይጠቅማችሁ፣ ወደ ሞት ነው የሚወስደው። እምቢ በሉ። እውነት እኮ ነው። በኢየሱስ ስም ያምናገር አሜን፣ ያምናገር እሺ አይባልም። ነፍስ እኮ ነው፣ ቀልድ እኮ አይደለም። እንደዚህ አይነት ተረት ሲወራ እምቢ በል። ምንድነው ነው? ኧረ ኢየሱስ ያድናል። ኑ ወደ ኢየሱስ። እሱ ብቻ ነው መንገድ፣ ከሱ ውጪ ገደል ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ነው ኢየሱስ ለኃጢአታችን ነው የሞተው። እኛም እንደሱ ከኖርን ወደሱ እንሄዳለን ለምትሉት ይሄ መልእክት ዮሐንስ 8:21 ላይ እኔ እሄዳለሁ ትፈልጉኛላችሁ ግን አታገኙኝም፣ በኃጢአታችሁም ትሞታላችሁ ነው ያለው። በኃጢአታችሁም ትሞታላችሁ፣ እኔ ወዳለሁበትም መምጣት አትችሉም። እሱ ወዳለበት መሄድ አትችሉም። የምትሞቱም በኃጢአታችሁ ነው። ትፈልጉታላችሁ ግን አታገኙት። አዎ የሞተ ሰው ማን ያገኘዋል ታዲያ? ከሞተ ሞተ እኮ ነው። እውነቱን ነው የተናገረው። አትጃጃሉ። ለማንኛውም ከዚህ በላይ ሞት የለም። የሞተ ሰው ኢየሱስን አያገኝም ያልከው እውነት ነው። ወደ ህይወትና ህይወት ይሰጣል ኢየሱስ። በልጁ ያመነ ዘላለም ህይወት አለ የሚለውን ተቀብለን እኛ ህይወት አገኝተናል። 24 ላይ የተናገረውን ከተቀበልክ 44ቱን ወረድ ብለህ አንብባ። እዛው ምዕራፍ ላይ 44 ላይ የተናገረውን ደግሞ ወርድ አንብብ። እንግዲህ ሙሉ መጽሐፉን አንብብ። አንተ እንደተናገርከው አይደለም የምናገረው፣ ነገር ግን ወረድ ብለህ 44ንም አንብብ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የሱን ምኞት ለማድረግ ትፈልጋላችሁ። በሐሰት ይናገራል፣ በሐሰት ይመሰክራል። ስለዚህ በሐሰት በአደባባይ ላይ እያስመሰከረ ያለ ራሱ ዲያብሎስ ነው። ወንድሜ አምልጥና ና ወደ ኢየሱስ። በትዕቢት ተወጥሮ ወደ ሲኦል መግባት ምንም ትርጉም የለም። ማታውቀውን ነገር የሆነች ቦታ ወስደ ለራስ በቃ ትልቅ ነገር እንዳገኘ ሰው እየነገርክ በራስ ላይ ማደንዘዣ እየወጋ አትቀመጥ። ከዚህ ከተመላላሽ ማርፌ ውጣና ወደ ኢየሱስ ና። ህይወት ኢየሱስ ነው። ከሱ ውጪ መንገድ የለም። የዘላለም ህይወት በኢየሱስ ነው፣ በማንም የለም። መንገድ እሱ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ይሄንን መልእክት በደንብ አድርጋችሁ ስሙ። ቢዚ ማለት ምን ማለት እንደሆነ ታውቃላችሁ? ፊደል የቆጠራችሁ ሰዎች BUSY ነው ቢዚ ማለት። ብዙዎቻችን ቢዚ የአማርኛ ቃል ይመስለናል። አይደለም። ቢዚ እንግሊዘኛ ቃል ነው። BUSY ምን ማለት እንደሆነ ታውቃለህ? ምን ማለት እንደሆነ እነዚህ 4 ፊደሎች ሲተረጎሙ being under Satan yoke ወደ አማርኛ ስንመልሰው ምን መሰለ? ቢዚ ማለት በሰይጣን ቀንበር
ስር ከሰይጣን ቀንበር በታች መሆን ማለት ነው። ቢዚ ማለት ከሰይጣን ቀንበር በታች ዘማሪው፣ ሰባኪው፣ አገልጋዩ፣ መምሩ ከዚህ ቀንበር ነው። እኔ ዛሬ አውጅብሃለሁ በኢየሱስ ስም ከዚህ ቀንበር ነፃ ውጣ። በኢየሱስ ስም ነፃ ውጣ። እና እኔ ዛሬ መልእክቴ ምን መሰለ? በጣም ሯጭ ሰራተኛ ሁን። በጣም ሯጭ ነጋዴ ሁን። በጣም ሯጭ አስተማሪ ሁን። ግን እንዴት አድርገህ ነው መሮጥ ያለብህ? መጀመሪያ በጸሎት ከእግዚአብሔር ጋር ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። አሜን። መጀመሪያ ከእግዚአብሔር ጋር ሩጥ። ለጸሎት ማለዳ ተነሳ። 10 ሰዓት ተነሳ፣ 9 ሰዓት ተነሳ። በዛ ጊዜ ቢዚ የሚያደርግህ ነገር የለም ከኢንተርኔት ውጪ። እና ተነሳ፣ ቅድሚያ ስጠው ለእግዚአብሔር፣ ጊዜ ስጠው ለእግዚአብሔር። እና ተነስተህ ጸልይ እና ከጌታ ጋር በመንፈስ ከሮጥክ በኋላ ከዛ በኋላ ለስራህ ሩጥ። ከዛ በኋላ የምትሰራውን ስራ እግዚአብሔር ይሰራልሃል። የምትነግደውን ንግድ እግዚአብሔር ይሰራልሃል። እግዚአብሔር ይባርክሃል። ቤት የተባረከ ይሆናል። ኑሮ የተባረከ ይሆናል። ትዳር የተባረከ ይሆናል። እጅህን አንሳና እንደዚህ በል፣ ጌታ ሆይ በዕለት ሕይወቴ በየዕለቱ ሕይወቴ ካንተ ጋር በጸሎት የምንበረከት ሰው አድርገኝ። አሜን። ዋው! ለጸሎት ቃል ለማንበብ በእውነት ብርቱዎች ያርገን። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰውየንን ለተረከዙን አነሳብኛል። ከኔ ጋር አብሮ ኖሮ እኔ ስጸልይለት እኔ አጋንንት አውጣ ስለው ኖሮ ሄዶ ተረከዙን አነሳብኝ። መጣና ኢየሱስን ሳመው። ኢየሱስ እንደዚህ ያለው በመሳም አሳልፈ ትሰጠኛል። ኢየሱስ በዚህ መንገድ ሊያልፍ ግድ ነው። ይሁዳ ምን እንደሚሰማው አላውቅም። እዛን በመሳም መጥተው ያዙት። ከዛ እነ ጴጥሮስንም ሊይዟቸው ሲሞክሩ እንደዚህ ያለ ኢየሱስ እነሱን ተዋቸው፣ የእነሱንም እኔን ማለት አየ። የዘላለም ሞታቸውን ብቻ አይደለም መሬት ላይ ያለ መከራቸውንም ነው የወሰደው። ጴጥሮስ እንዳትነኳቸው ማለት ለምን ተዋቸው፣ እኔን ያዙ፣ እኔ ያለሁ ውሰዱኛል። ያዙት፣ ከመሃል ይጎትቱት ጀመር። የመዋረዱ መጠን ተከታዮቹ መታገስ አልቻለም። የኢየሱስን ውርደት ጴጥሮስ መሸከም አልቻለም። ሰይፉን መዞ ሰው ጆሮ ሲቆርጥ ድረስ መሸከም አቃተው። መሲህ እንዴት እንደዚህ ይዋረዳል? እምንጠብቀ ክርስቶስ ነው የሚለው መገለጥ ያመጣው እኮ ጴጥሮስ ነው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ያለው እኮ ማቴዎስ 16 ላይ እኮ ጴጥሮስ ነው። አዎ ነኝ አለ። እግዚአብሔር አብ ከሰማይ ወርዶ ሙሴና ኤልያስ ኢየሱስን በአካል ሲያዋሩ የዓይን ምስክር ነው ጴጥሮስ። መሲህ እንደሆነ እርግጠኛ ነው። ሲጎትቱበት ኖ አለ ጴጥሮስ። ሰይፉን መዘዘ። የኢየሱስን መዋረድ ተከታዩ መቀበል አቃተው። አባቱ ተወው። ክብር ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት ለኔና ለአንተ ብሎ ቀጣይ በሌላ ነገራኛ። ለሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።